አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 3። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ከሷሃቦች ጋር በድብቅ ሲሰግዱ የእሳቸው አጎት የሆነው አቡ ጣሊብ ብቅ አለባቸው። ሶላታቸውን እስኪያጠናቅቁ ከጠበቁ በኋላ ምን አይነት አዲስ ሃይማኖት ነው ብለው ረሱሉን ሰለላሁ ዐለይሂ ወሰለም ጠየቋቸው። ረሱል ሰለላሁ ዐለይሂ ወሰለም በመለሳለስ ካስረዷቸው በኋላ ወደ ኢስላም ጥሪ ያደረጉለት። ይሁን እንጂ የአባቶቼን ሃይማኖት አልለቅም በሚል የወደቀ ምክንያት ጥሪውን መቀበል አሻፈረኛሉ። ሆኖም ግን ልጁን አልይን ከረሱል ሰለላሁ ዐለይሂ ወሰለም እንዳይለይ መከረው። የሷሃቦችም ቁጥር ቀን በቀን እየጨመረ በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ ልባቸውን በኢማን አጠነከረው። ከዚያም አላህ ሱብሓነሁ ወተዓላ ረሱሉን ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን ዳዕዋ እንዲያደርጉላቸው አዘዟቸው። ረሱል ሰለላሁ ዐለይሂ ወሰለም ዋዝ አልነበሩምና ገራሚ ስልት ነበር የተጠቀሙት። አንድ ተራራ ላይ በመውጣት የመካን ህዝብ ተጣሩ። ከዚያም ሁሉም ተሰበሰበ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ወገኖቼ ሆይ እኔ እናንተ ዘንድ ታማኝ አይደለሁምን አሉ። ሁሉም ነህ ብሎ መሰከረላቸው። ከዚያም ረሱል ወራሪዎች ሊወሯችሁ እየመጡ ነው ብላችሁ አታምኑኝም አላቸው። ሁሉም እናምናለን በማለት መለሱላቸው። ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ። የበኒ ከዓብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የአብዱ ሸምስ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የበኒ አብዲል መናፍ ጎሳዎች ሆይ ራሳችሁን ከእሳት አድኑ። የሃሺምና የአብዱል ሙጠሊብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። አንቺ ልጄ ፋጢማ ሆይ ነፍስሽን ከእሳት አድኚ። እኔ ለማናችሁም አላህ ዘንድ ልጠቅማችሁ አልችልም። ዝምድናውን እንኳን እዚህ ብቻ ነው ልቀጥለው የሚችለው በማለት ተጣሩ። ይህ ንግግር በቁረይሽ ወራዶች ላይ እንደ መብረቅ ነበር ያስበረገጋቸው። የረሱልን ጥሪ ምላሽ ፌዝና ማላገጥ አደረጉባቸው። ይሁን እንጂ ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውንና ጣዖትን ማውገዛቸውን አላቆሙም ነበር። ይህ ያሳሰባቸው የቁረይሽ ባላባቶች የረሱል ሰለላሁ ዐለይሂ ወሰለም አጎት ወደ ሆነው አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ ይህ የወንድምህ ልጅ አማልክቶቻችንን እየተሳደበ ነው፣ ሃይማኖታችንን እያንቋሸሸ ነው፣ ህልማችንን እያንቋሸሸ ነው፣ ቀደምት አባቶቻችንን ጥመት ላይ ነበሩ እያለ ነው። ስለዚህ አስቆምልን፣ አይ የምትል ከሆነ ለኛ ተውልን አሉ። አቡ ጣሊብም አረጋግተዋቸው መለሷቸው። ረሱል ሰለላሁ ዐለይሂ ወሰለም ግን ዳዕዋቸውን አጧጥፈው ይዘውታል። ቁረይሾች ይህ ጉዳይ ምንም አላማራቸውም ነበርና ዳግም አቡ ጣሊብ ዘንድ በመሄድ አቡ ጣሊብ ሆይ የወንድምህ ልጅ አስቆምልን ብንልህ ዝም አልክ። እኛ አባቶቻችን ጥመት ላይ ነበሩ ሲባሉና አማልክቶቻችን ሲሰደቡ ማየት አንችልም። አባ ጣሊብ ሆይ አንተ እኛ ዘንድ የተከበርክ በእድሜም የገፋህ ነህ፣ አክብረንሃል። አሁን ግን ወይ መሐመድን አስቆምልን ወይ ደም እንፋሰስ፣ ወይ እናንተ ወይ እኛ እናልቃለን አሉ። ይህን ጊዜ አቡ ጣሊብ ረሱልን ሰለላሁ ዐለይሂ ወሰለም አስጠራቸውና የወንድሜ ልጅ ሆይ ቁረይሾች መጣው እንዲህ ብለዋል። ተዋቸው ልጄ፣ በደከመ እድሜ የማልቋቋመውን አታሸክመኝ፣ አማልክቶቻቸውን አትንካባቸው፣ የሚጠሉትን ላኢላሃ ኢላላህ ንግግር አትናገር በማለት መከሯቸው። ረሱልም ሰለላሁ ዐለይሂ ወሰለም ወላሂ ነው የምልህ አጎቴ፣ ፀሐይን በአንድ እጄ ጨረቃን በአንድ እጄ ቢያስረክቡኝ ይህን ጉዳይ አልተውም። ወይ አላህ ጉዳዩን ያስፋፋልኛል ወይ እነሱ እኔን ይገሉኛል አሉ። አቡ ጣሊብም እንደፈለግከው የፈለግከውን ስራ፣ ወላሂ እኔ አንተን ለማንም ማሳለፍ አልሰጠህም አላቸው። ቁረይሾችም ምንም እንኳን መሐመድን ለማታለል ብዙ ብልጭልጮችን ቢጠቀሙ እሳቸው ግን ከቁብ አልቆጠሩትም። ረሱል ሰለላሁ ዐለይሂ ወሰለም አጋጣሚዎችን እየተጠቀሙ ተከታዮቻቸው ማበራከት ተያያዙ። አሁን የሐጅ ስነ ስርዓት ተቃርቧል። የሐጅ ወር ሲገባ አረብ የተባለ ሁሉ ከነመሪዎቻቸው መካ በመምጣት ያሳልፋሉ። ቁረይሾች ግን እጅጉን ሰግተዋል።
ምናልባትም ለሐጅ ስነ ስርዓት የሚመጡ የአረብ ነገድ የሙሐመድን ጥሪ ሰምተው እንዳይቀበሉ እጅጉን ስጋት አድሮባቸዋል። ከዚያም ለሐጅ የሚመጡ አረብ ነገዶች የሙሐመድን ጥሪ እንዳይሰሙ ምን ማድረግ አለብን በማለት በእድሜ ከሚበልጣቸው ከወሊድ ኢብኑ ሙጊራ ዘንድ ተሰባሰቡ። ግማሹ ሙሐመድ ጠንቋይ ስለሆነ ወሬውን እንዳትሰሙ ብለን ስሙን እናጥፋ ሲሉ ጊዜ ወሊድ እረሱ እንደ ጠንቋይ አይደለም፣ ጠንቋይ ሲያዜምም ሲያጉረመርምም ተመልክተን የለ እንዴ በማለት ሌላ ሐሳብ እንዲያመጡ ጠየቀ። እነሱ በቃ ሙሐመድ እብድ ነው እንዳትሰሙት እንበል ተባባሉ። ወሊድም አረ ይሄ አያስኬድም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። እነሱ በቃ ሙሐመድ ገጣሚ ነው እንዳትሰሙት እንበል ተባባሉ። ወሊድም ስለ ግጥምና ገጣሚ የማያውቃል እንዴ ሙሐመድ የሚናገረው ግጥም አይደለም አላቸው። እነሱ እሺ ድግምተኛ ነው እንበል አሉት። ወሊድም ስለ ድግምት ማን የማያውቃልና ድግምተኛ የምትሉት አላቸው። እነሱ እሺ ምን ብለን ነው በአረብ ነገዶች ዘንድ ስሙን የምናጠፋው ብለው ሲጠይቁት ወሊድም ይህንን የጠቀሳችሁትን ሁሉ ብታወሩ ማንም ሊያምናችሁ አይችልም። ትንሽ ያምኑናል ብዬ የምገምተው እኛን እንደከፋፈለን ሁላ ባልን ከሚስት ወላጅን ከልጅ የሚከፋፍል ደጋሚ ነው እንበል ብሎ ሲነግራቸው በሱ ተስማሙ።